ኤርትራ ስለ አዲሱ ካርታ ለኢትዮጵያ ምላሽ ሰጠች። የማይታለፍ ቀይ መስመራችን ነው ኢሳያስ ወደ 4 ኪሎ መልእክት ላኩ። አሰብን ወደ ኢትዮጵያ ስላካተተው ስለ ሰሞነኛው ካርታ ኤርትራ ዝምታዋን ሰበረች። ጀነራሉ አምባገነኑ መሪ ኢሳያስን አንታገስም አሉ። ኢሳያስ ልክ መግባት አለበት ያሉት ጀነራል ህወሓትና ሻዕቢያን አስጠነቀቁ። ከሰሞኑ በእጅጉ ሲያነጋግር የነበረው የኢትዮጵያ መከላከያ ሰራዊት አሰብን ያካተተ አዲስ የኢትዮጵያ ካርታ ከማነጋገር አልፎ አስመራን አሁንም እንዳስጨነቀ ይገኛል። ሁኔታው ያልጣማት የኢሳያስ አፈወርቂው ሀገር ኤርትራ በማስታወቂያ ሚኒስትሯ በኩል እንደተለመደው ምላሽ ሰጥታለች። ከወደ አዲስ አበባ የሚደረጉ ጥቃቅን ጉዳዮች ሳይቀር መከታተል ዋነኛ ስራቸው ያደረጉት የአስመራው ሹም የፕሬዝዳንታቸውን ሀሳብ በኤክስ ገጻቸው ላይ አስፍረዋል። በአሁኑ የመረጃ ሰዓታችን የምትሰሙት ቀዳሚ ጉዳያችን ነው። በሌላ መረጃችን ደግሞ በቀጠለው የኢትዮ ኤርትራ ውጥረት መሃል የኢትዮጵያው ጀነራል ለሻዕቢያ መሪ ኢሳያስ አፈወርቂ ጠንካራ ማስጠንቀቂያ ሰምተዋል። ከዚህ በኋላ ኢሳያስን አንታገስም ያሉት ጀነራል ከሻዕቢያ ጋር ጥምረት የፈጠረው ህወሓትንም አያይዘው አስጠንቅቀዋል። በጥንቅራችን የምንመለከተው ይሆናል። ሰላም ውድ የሉዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። እንኳን አደረሳችሁ። ለመጪው የገና በዓል ልዩ የሆነ የቅናሽ አማራጭ ሜሪት ፕሮፐርቲስ ይዞላችሁ መጥቷል። በመሃል ፒያሳ አራዳ ፓርክ ፊት ለፊት እያስገነባን ባለው ሳይት ላይ ባለ 1 ባለ 2 እንዲሁም ባለ 3 መኝታ በ10% ቅድመ ክፍያ ይዞላችሁ መጥቷል። ምን እሱ ብቻ 65% ቀድሞ ለሚከፍሉ ደንበኞች 35% ልዩ ቅናሽ አመቻችተናል። በቡድን በቤተሰብ ሆናችሁ ለምትመጡ ደንበኞች ልዩ የቅናሽ ፓኬጅ አዘጋጅተን እርሶን በመጠበቅ ላይ እንገኛለን። ይህን እድል መጠቀም የሚፈልግ ብቻ ከስር ባለው ስልክ ይደውልልን። ሜሪት ፕሮፐርቲስ። ኤርትራ ስለ አሰብ ካርታ ምላሽ ሰጠች። ሰሞኑን አሰብን አካቶ በተለቀቀው አዲሱ የኢትዮጵያ ካርታ ዙሪያ ኤርትራ ምላሽ ሰጥታለች። ምላሹ የተሰጠው በኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል አማካኝነት ነው። የመንግስታቸውን አቋም አዘውትረው በኤክስ ገጻቸው የሚያጋሩት ሚኒስትሩ በዚሁ ከሰሞኑ አሰብ ወደ ኢትዮጵያ ግዛት አካቶ በታየው ካርታ እንደተለመደው ገዢውን ብልጽግና ፓርቲ አጥብቀው በመኮንን ማብራሪያቸውን ሰጥተዋል። ባለፈው ሳምንት ማብቂያ የኢትዮጵያ ከፍተኛ የጦር መኮንኖች ይዘውት በታየው ካርታ ምክንያት ኤርትራ ኢትዮጵያ ላይ ተቃውሟን አሰምታለች። የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል የወጣውን ካርታ ተከትሎ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሰብና አካባቢውን ወደ ኢትዮጵያ የሚያካትተው ካርታ ትኩረት ለመሳብ የሚደረግ ከመሆኑ በተጨማሪ ጠባጫሪነት ነው ብለዋል። የኢትዮጵያ ባለስልጣናት የሉዓላዊ ሀገርን የባህር በር መውጫ የራሳቸው ለማድረግ እያደረጉት ያለውን ሩጫ ህጋዊ የተለመደ አካሄድ ለማስመሰል ዛሬም ድረስ በቀጠል ከፍተኛ ኃላፊነት በጎደለው ምናባዊ ሩጫ ላይ ናቸው ያሉት ሚኒስትሩ የኢትዮጵያ ባለስልጣናት ያለፉትን ሁለት ሀገራት አንድ የነበሩባቸውን የመጥፎ ትዝታ ጊዜያትን ሳይቀር አሁን ባለው የሁለቱ ሀገራት ታሪክ እንደ ታላቅ የስኬት ጊዜ አድርጎ በማስታወስና በማጣቀስ ስራ ተጠምደዋል ሲሉም ከሰዋል። ለማስታወቂያ ሚኒስትሩ የማነ ገብረ መስቀል በዚሁ የኤክስ ልጥፋቸው አክለውም ከዚህ ቀደም ደጋግመን እንደተናገርነው ይሄ እንደዚህ አይነቱ አካሄድ ለኛ የማይታለፍ ቀይ መስመራችንና የፖለቲካ ስድብ መሆኑን መታወቅ አለበት ያሉ ሲሆን ብልጽግና እንደ ዓለም አቀፍ የገንዘብ ድርጅት IMFና ዓለም ባንክ በሚደጎም ኢኮኖሚ ውስጥ ቢሆንም ዛሬም ቢሆን በከፍተኛ የውስጥ የትጥቅ ግጭቶች ተጠምዶ ይገኛል በማለት እንዲያም ሆኖ ባለስልጣናቱ ለውስጥ ችግራቸው ዘላቂ መፍትሄን ከማፈላለግና በህግ ማዕቀፍ ውስጥ ባለ ቀጠና የመረጋጋት ትብብር አስተዋጽኦ በማድረግ ሊወጡ የሚገባቸው ሚና ከመጫወት ይልቅ የሀገር ውስጥና ለውጭ ታዳሚዎቻቸው ለማታለል ሲሉ የተለያዩ ዓለም አቀፍ ጉዳዮችን በማዘጋጀት ተጠምደዋል በማለት ኢትዮጵያ ለማዘጋጀት ኃላፊነት የወሰደችባቸው ዓለም አቀፍ ጉባኤዎች ሳይቀር በስም ጠቅሰው ተችተዋል። ሰሞኑን አነጋጋሪ በነበረው አሰብን በኢትዮጵያ ግዛት ውስጥ አካቶ በታየው በዚሁ ካርታ ዙሪያ መነሻቸውን አድርገው ዘርዘር ያለ ጥብቅ ትችታቸውን አስፍረው የታዩት ሚኒስትሩ ቀጥሎ አሰብን ወደ ኢትዮጵያ ግዛት በማካተት ታይቷል ለተባለው ካርታ ጉዳይ መለስ ብለው ጥብቅ ትችታቸውን ሰንዝረዋል። ካርታው የኤርትራን የባህር ዳርቻ በማካተት በማን አለብኝነት በፎቶሾፕ የተሰራ ነው ያሉ ሲሆን የሀገር ውስጥ ታዳሚዎቻቸው ትኩረት አድርገው መረጃዎችን የሚያሰራጩ ሚዲያዎች ላይ ታይቷል ሲሉ ማስታውቀዋል። የሚኒስትሩ በዚህ ኤክስ ልጥፍ ምላሻቸው የኤርትራን የባህር ዳርቻ ሉዓላዊ ግዛት በፎቶሾፕ በመስራት ማሳየቱ ዓለም አቀፍ ሕግጋትን የሚጻረር ነው ብሎታል። በዚህም የኢትዮጵያ ባለስልጣናት የሉዓላዊ ሀገር ግዛት ለመውሰድ የሚያደርጉትን ጥረት በተጠቂነትና በተጎጂነት ስሜት የውጭ ታዳሚዎችን ለማሳመን ራስን ለመከላከል በሚል አካሄድም ሀሳባቸውን ለማጽረጽ የሚያደርጉት ጥረት አካል ነውም ብሎታል። በመከላከያ ሰራዊት የወታደሮች ምርቃ ስነስርዓት ላይ አሰብ የኢትዮጵያ ግዛት ውስጥ ተጠቃሎ የሚታይበት ካርታ መታየቱን በተመለከተ በአንድ ከፍተኛ የፌዴሪ መከላከያ ሰራዊት ኃላፊ ምላሽ ተሰጥቶበታል።
የመከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን በዚህ ዙሪያ ለሪፖርተር በሰጡት ማብራሪያ ይህ ካርታ የመንግስት ወይም የተቋሙ አይደለም፣ እኛ አናውቀውም፣ ምናልባትም የሰራው ስራ ሊሆን ይችላል፣ በክፍል ደረጃ በአንዳንድ ልጆች የተሰራ ነው፣ አሰብ ይገባናል የሚል ጥያቄ በመንግስት ደረጃ እንዳለ ይታወቃል። ልጆቹም ይህንን አጀንዳ እንደመነሻ ወስደው ያደረጉት ስራ ነው። ይሄ ካርታ መውጣትም አልነበረበትም። ኢትዮጵያ አሰብ ይገባኛል የማለቷ ጉዳይ እንደተጠበቀ ሆኖ ይህንን ጥያቄ ወደ ካርታ መቀየሩ ግን ሌላ ጉዳይ ነው የሚሆነው። እኛም በዚህ ጉዳይ ማብራሪያ እንሰጠበታለን ሲሉ ተናግረዋል። ካርታ የታየው የፌዴሪና መከላከያ ሰራዊት የብላቴ የወታደር ማሰልጠኛ ማዕከል ያሰለጠናቸውን ምልምል ወታደሮች ባለፈው እሁድ ባስመረቀበት ወቅት ነው። እሁድ ዕለት በተካሄደ የኢትዮጵያ ሰራዊት አባላት ምርቃ ላይ ከፍተኛ መኮንኖች ይዘውት የታየውና በማህበራዊ ሚዲያ ላይ ተሰራጭቶ የነበረው ምስል እንዲነሳ ተደርጓል። ከጠቅላይ ሚኒስትሩ ጀምሮ ከፍተኛ የኢትዮጵያ ባለስልጣናት ከ30 ዓመታት በፊት አገሪቱ ያጣቸውን የባህር በር መልሳ ማግኘት አለባት የሚል አቋም በስፋት እያራመዱ በሚገኙበት ጊዜ ነው ካርታው በወታደራዊ ምርቃ ስነ ስርዓቱ ላይ ታየው። የኤርትራው የማስታወቂያ ሚኒስቴር ለዚሁ በሰጡት ምላሽ የኢትዮጵያ ከፍተኛ ወታደራዊ ባለስልጣናት በ2026 አዲስ ዓመት ጀማሪ ግዴለሽ ጠባጫሪነትና በጦርነት አጀንዳ ተጠምደዋል ሲሉ ተቃውሟቸውን ገልጸዋል። ኢትዮጵያ ካለፉት ጥቂት ዓመታት ወዲህ የራሷ የሆነ የባህር በር የማግኘት አጀንዳ በማንሳት በተለያዩ መልኮች ጥረት እያደረገች መሆኗን አስታውቃለች። ባለስልጣናቱም አገሪቱ ያላግባብ አጣቸው ያሉትን የባህር በር መልሳ እንደምታገኝ በእርግጠኝነት እየተናገሩ ነው። አቶ የማነ ይህንን የኢትዮጵያ ባለስልጣናት ፍላጎት ግዴለሽና አደገኛ በማለት ገዢው ብልጽግና ፓርቲ ሐሰተኛ መረጃ በማሰራጨት ከሰዋል። ኢትዮጵያ በተለያዩ አጋጣሚዎች ይገባናል ጥያቄ እያነሳችበት ያለው የአሰብ ወደብ ኤርትራ ነጻ ሀገር እስከሆነችበት ጊዜ ለኢትዮጵያ ዋነኛ የባህር በር አገልግሎት ይሰጥ ነበር። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ወደብ ለማግኘት ብላ በኤርትራ ላይ ጦርነት የመክፈት እቅድ የሌላት መሆኑን የገለጹ ሲሆን ነገር ግን በቀይ ባህር በኩል የባህር በር ማግኘት ግን የህልውና ጉዳይ ነው ማለታቸው ይታወቃል። በቀጣይ መረጃ ኢሳያስን አንታገስም ያሉት ጀነራል የኤርትራን ፕሬዝዳንት ኢሳያስ አፈወርቂን አስጠንቅቀዋል። ኢሳያስ ኢትዮጵያን እያተራመሰ መቀጠል አይችልም፣ ከዚህ በኋላ ልክ መግባት አለባቸው ሲሉ ጀነራሉ አሳስበዋል። የቀድሞ የህወሓት ታጋይና የመከላከያ ሰራዊቱ ከፍተኛ አዛዥ የነበሩት ሌተር ጀነራል ዮሐንስ ገብረ መስቀል ኢቢሲ ላይ በነበራቸው ቆይታ በውክልና ጦርነት እስከ መቼ ድረስ እንዋጋ ልንኖር ነው ሲሉ ጥያቄ አንስተዋል። በትግራይ ክልል ጉዳይ በዋነኝነት እየመሩት ያሉት ስብሃት ነጋና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ናቸው ሲሉ ጀነራሉ ተናግረው ይህም ህዝብን የሚያጠፋ ጥምረት ነው ሲሉ አሳስበዋል። የኤርትራው ፕሬዝዳንት አካሄድ ሁለቱንም ህዝብ የበደለ ነው ሲሉ የተናገሩት ጀነራል ዮሐንስ ገብረ መስቀል የወደብ ጉዳይ ላይ ሆን ተብሎ ኢትዮጵያን ለመጉዳት ብቻ እየተጠቀሙት ይገኛሉ ሲሉ ከሰዋል። የኤርትራ ወደብ ልማት ተያይዞ የማደግ አጀንዳ እንደሆነ ያነሱት ጀነራሉ ሆን ተብሎ ኢትዮጵያን ጎሮሮዋን ዘግቼ አሰቃያለሁ በሚል አካሄድ ኢሳያስ እየተንቀሳቀሱ ይገኛሉ ሲሉ ከሰዋል። የኤርትራ ወደብ ቢለማ አስመራና ምጽዋን ሳያለማ ወደ መቀለና አዲስ አበባ አይሻገርም ያሉት ጀነራል ዮሐንስ ገብረ መስቀል ይህ እንዳይሆን ነው ኢሳያስ እንቅፋት እየፈጠሩ ያሉ ሲሉ ተችተዋል። በኢትዮጵያ ባሉ የተለያዩ ግጭቶች ውስጥ እጃቸውን እያስገቡ ነው ሲል ክስ ያቀረቡት ጀነራል ዮሐንስ ገብረ መስቀል ኢሳያስ ከጦርነት ውጭ ማሰብ አይችሉም ሲሉ ወንጅለዋል። አሁን ግን በቃ ልንለው ልክ ልናስገባው ይገባል ሲሉ ጀነራል ዮሐንስ አሳስበዋል። ጀነራሉ በዚህ ቃለ ምልልሳቸው የትግራይ ጦር አዛዦች እኛ አንበጣበት ትግራይን ይዛቸዋል ሲሉ ተናግረዋል። ይህ በእንዲህ እንዳለ ጀነራል ዮሐንስ ገብረ መስቀል ከዚህ ቀደም በኢትዮጵያ ውስጥ በሚደረጉ ግጭቶች እጄን አላስገባም ሲሉ የተናገሩ ሲሆን ህግደፍ ከወረረን ጥሪ አያስፈልገኝም እዘምታለሁ ሲሉ ማሳሰባቸው የሚታወስ ነው። ጀነራል ዮሐንስ ስብሃት መሪነቱን ለኢሳያስ አስረክቦታል ያሉ ሲሆን ከህወሓት ጀርባ ሆኖ የሚመሩት የኤርትራ ፕሬዝዳንት ናቸው ሲሉ ተለምጠዋል። ጀነራሉ ኢሳያስ ኢትዮጵያን ቀውስ ውስጥ ለመክተት እየተንቀሳቀሱ ነው ሲሉ ነው የወነጀሉት። ይህንንም ልንታገስ አይገባም፣ ፕሬዝዳንቱ ልክ ሊገቡ ይገባል ሲሉ ጀነራል ዮሐንስ ገብረ መስቀል አሳስበዋል። ይህ በእንዲህ እንዳለ መንግስት ምዕራብ ትግራይን የወረሩ ታጣቂዎችን የማስወጣት ኃላፊነቱን ይወጣ ሲል ህወሓት አስታወቀ። በምርጫ ቦርድ የተሰረዘው ህወሓት ሳምንታዊ መልእክት በሚል ባሰራጨው ጽሑፍ የህዝቡን ሞትና ስቃይ በማታለያ አጀንዳዎች ለመሸፈን መሞከር ወንጀል ነው በማለት ጀምሯል። ሲቀጥልም ተፈናቅለው በስደተኛ ካምፖች ውስጥ የሚገኙት ወገኖች በበሽታና በረሃብ እየሞቱ መሆኑን ጠቅሶ ዓለም አቀፍ ማህበረሰብ የተፈናቃዮችን ችግር እንዲረዳና እንዲያግዝ ለማድረግ ጥረት በማድረግ ላይ መሆኑን አንስቷል። ለኢትዮጵያ መንግስት ግን ዓለም አቀፍ ማህበረሰብ ይህን ችግር እንዳይገነዘብና ዘላቂ መፍትሄ እንዳይመጣ እየተከላከለ መሆኑን ጠቅሶ ይህም የፕሪቶሪያን ስምምነት የሚጥስ ተግባር መሆኑን አስረድቷል።
የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጥናሉ ብታርንጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።